ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። የአሜሪካ ኢራን እስራኤል ጦርነት አሸናፊው የሚለየው በጊዜ ነው። ጊዜ ለሁሉም መልስ አለው። ዓለም አንተስ ምን ትላለህ? ነው በተግባር እያየነው ያለነው ይሄ ነው። የቀን ጉዳይ ነው፣ የጊዜ ጉዳይ ነው እና የጦርነቱን ባህሪ በሁለት ከፍለን ማየት ይኖርብናል። ኢራኖች የሚዋጉት ለመትረፍ ነው። የኢራኖች ድል የአገዛዙ መትረፍ ነው እና አገዛዙ ደግሞ ዋንስ ጦርነት ከተገባ ጦርነት ነው የምሰጣችሁ ብሏል እና የዚህ የጦርነት ፍጻሜ እየተዋጋ በድርድርም በለው በስምምነትም በለው የሚቆም ከሆነ ሳይሸነፍ መዋጋት ሳያቅተው መተኮስ ሳያቅተው እና በአሜሪካና በእስራኤል ደግሞ የሚደረግበትን ድብደባ በመቻል ይሄ እውነታውም ይሄ ነው። የዚህ ጦርነት በያኝ ጊዜ ነው። በጦርነቱ በሚካሄድበት ጊዜ ውስጥ ማን ቀድሞ ይወድቃል? ማን ቀድሞ ለማቆም ይገደዳል? ስለዚህ አሁን ብዙ ሰዎች ግልጽ በሆነ ሁኔታ የጦርነቱ ባህሪ ያየነው ነው እና ምንድን ነው ድል? ለአሜሪካና ለእስራኤል ድል ምንድን ነው? ለኢራኖች ድል ምንድን ነው? ይሄን ማስቀመጥ አለብን። ለአሜሪካና እስራኤል እንግዲህ እስካሁን ድረስ እንደምናውቀው በተለይ በአሜሪካ በኩል ትለዋለች መልሳ ትውጠዋለች፣ ትለዋለች መልሳ ትውጠዋለች እንጂ የአገዛዝ ለውጥ ነው ዶናልድ ትራምፕ ያሉት። በእርግጥ የዶናልድ ትራምፕ የአገዛዝ ለውጥ እሳቤ እስራኤል ከደገፈችውና በይፋ ከገለጸችው የአገዛዝ ለውጥ እሳቤ በጣም ይለያያል። ምናልባት አገዛዙ የሚለወጥ ከሆነ የሀሳብ ሽግሽግ ይኖራል። አሁን ለምሳሌ ይሄኛው አመራር ኒኩለር ላይ ምንም የሚደራደር አይደለም። የሚመጣው አገዛዝ ግን የመደራደር ሀሳብ ካለው ኒኩለርንና የሚሳይሎቹን ርቀት መወሰን የሚችል ከሆነ ነው። ካልሆነማ ኦልሬዲ እኮ አሁን ተቀይሯል እኮ። ምንድን ነው አሁን አሜሪካ የአገዛዝ ለውጥ ይላሉ ዶናልድ ትራምፕ፣ ኔታንያሁ የአገዛዝ ለውጥ ይላሉ። መጀመሪያ በሁለቱ መሀል ያለውን ልዩነት እንይ። ሁለቱም ምን ማለት ነው? ዲካፒቴሽን የምንለው ነው፣ መቅላት ማለት ነው። አንገቱን ስትቀላው ከዛ ቀሪ አካሉን የሚቆጣጠር የለም። ስለዚህ ኢቨንቹዋሊ ይፈርሳል ማለት እና በሌላ አገዛዝ ይተካል። ይሄ አስተሳሰብ የእስራኤል። በሌላ በኩል ደግሞ የዶናልድ ትራምፕ የስርዓት ለውጥ ወይም የአገዛዝ ለውጥ እሳቤ ዋናውን ሰው ከመሃል ማውጣት እና እሱን ገሎ በማሳየት ወይም ማርኮ በማሳየት ከዛው ከአገዛዙ ውስጥ ያለውን ሁኔታ ለመጠበቅ ልምዱ ያለው እዛ ውስጥ ያለ አድርጎ እሱን መተካት ነው። በዶናልድ ትራምፕ እሳቤ ያ የመጀመሪያው ሰው ከላይ የነበረው ለምሳሌ አሁን በኢራን ኬዝ መንፈሳዊ መሪ አሊ ካሚኒ አለ። ስለዚህ አሊ ካሚኒ ያው በመጀመሪያው ድብደባ ላይ ሞተዋል። ግን በነገራችን ላይ እስካሁን በይፋ የተገለጸው 10 ሰዎች ስም ነው የሞቱት። ያ የተመቱት የተገለጸው ማለት ነው 40 ነው በአጠቃላይ 40 ምናምን በላይ ናቸው። የሌሎቹ ስም ዝርዝር አልወጣም። ስለዚህ 40 የሚለው ዝም ብሎ በቁጥር ነው ያለው። እስካሁን በስም የታወቁ የተገለጸ 10 ናቸው። ስለዚህ አሁን የአሊ ካሚኒ ከመድረኩ ተገለሉ ማለት ነው በዶናልድ ትራምፕ። ለዶናልድ ትራምፕ ይሄ በቂ ነው። ለዚህ ነው እሳቸው እኔ ችግር የለብኝም ከቀደመው አገዛዝ ጋር ግንኙነት ያለውም ቢሆን እንኳ ጥሩ እንትን የሚከሰው እንትን ልቀበል እችላለሁ። ነገር ግን ልጅየውን አሁን ሶስተኛው አያቶላ ሆኖ የተመረጠውን እሱን አልቀበልም ብሏል። በፊት እሱ እንዳትመርጡ ነው
እሱን አልቀበልም፣ የማልቀበለው ደግሞ አይሰነብትም ብለዋል። ስለዚህ አሁን እዚህ ላይ ነው ያሉት። ለምን በማንኛውም መመዘኛ ሞጅታባ ከአባቱ የተለየ ፖሊሲ የሚያራምድ ሰው ያን የበለጠ የሚያጥብቅ ነው የሚሆነው ነው። አንደኛ በቀልተኛ ነው፣ በጣም ጉዳት ደርሶበታል። የስርዓቱ አካል ነው። የስርዓቱ መመታት ብቻ አይደለም፣ ስርዓቱ ደግሞ መገለጫው አባቱ ናቸው። አባቱ ተገድሏል በዚህ ስርዓት። እሱ ብቻ አይደለም፣ እኛ አትሊስት እኛ በምናውቀው ደረጃ ራሱን ቆስሏል የሚባል ነገር አለ። እህቱ ተገላለች፣ የእህቱ ባል ተገድሏል እና የእህቱ ልጅ ተገድሏል በዚህ በመጀመሪያው ጥቃት ማለት ነው። ስለዚህ ሌሎች የቤተሰብ አባላትም አናቅም። አሁን የዚህ የሞጅታባ ካሚኒን ቤተሰቦች ሁኔታን አናቅም። ሞጅታባ እዛ ከነበረ ባለቤቱ ልጆቹ አናቅም። ሰው እሱን የተቀመጠው እንዴት ነው? ስርዓቱን ከእሱ ጋር አብሮ ከዳነ አሜሪካና እስራኤልን እንኳን መበቀል ባይችል በጠቅላላው በካሚኒ ሞት በካሚኒ መገደል የጨፈሩ ኢራናውያን እጅግ ከፍተኛ ናቸው። ስለዚህ ቢያንስ እኛን የበቀል መወጣጫ ነው የሚያደርገን የሚል ከፍተኛ ምንድነው የአሁኑ ይባስ ነው የሚሆነው በሚል የሚፈሩ ነው። ስለዚህ በሌላ አነጋገር የአባቱን መስመር አጥብቆ ሊሄድ እንደሚችል ነው እንጂ ምንም አይነት የአስተዳደር ወይም የርዕዮተ ዓለም ለውጥ ሊያሳይ አይችልም ነው። ስለዚህ አሁን ዶናልድ ትራምፕ እሱን ከሆነ አልቀበልም እና በሚል አሁን ኢራኖች ግን ማንን የመረጡት? እሱን ነው። ስለዚህ ይሄ ምን ያሳያል? በእነሱም በኩል በምንም መንገድ ለአሜሪካ ላለመለሳለስ የበለጠ ለመጠንከር የበለጠ ለመጽናት ያላቸውን ተጋፋጭነት ነው የሚያሳየው። ሰው ለዶናልድ ትራምፕ አሁን የተጓደለው ነገር ምንድን ነው? ሞጅታባ ላይ ያላቸው ቅሬታ እንጂ ደጋግመው እንደተናገሩት ማዱሮን ካወጡ በኋላ ቬንዙዌላ ሄደው ማዱሮን በነፍሱ ከነሚስቱ ይዘውት ከወጡ በኋላ የሀገሪቱን ስልጣን ማስረከብ ይችሉ ነበር ለመረጡት። ኦልሬዲ ወስደዋል እኮ ወታደራዊ እርምጃ ወስደው አንድን ሀገር ከበው ነዳጅ እንዳይወጣ ማንም እንዳይገባ ማንም እንዳይወጣ የአየር ክልሉን ዘግተው እርምጃ ወስደዋል። የህጋዊነት ጥያቄ ገለመኔ የምታነሱ አይደለም። ኦልሬዲ ኤቭሪቲንግ ያደረጉት ድርጊት በጉልበት የተደረገ ነው። እዛ ድረስ ከሄድክ ደግሞ ቀጣዩን መሪ ማስቀመጥም አለማስቀመጥም ህጋዊ ሊያደርግ አይችልም። ስለዚህ ይቺ የኖቤል ሰላም አሸናፊዋና የተቃዋሚዎቹ መሪ በማናችንም ጭንቅላት ውስጥ ሳይታለም የተፈታ ነበረ። የቬንዙዌላ አዲሱ አንገት ትሆናለች ተብሎ የጠበቀው እሷ ያን ያህል ጠንካራ ድጋፍ የላትም ብለው ምክትል ፕሬዚደንቷን ያደረጉት የማዱሮን ምክትል። ምክንያቱም የሚመጣው ቀውስ ቢያንስ ምክትሉ በመቀጠሏ ሊረጋጋ ይችላል። ሌላውን ነገር ይህ ውጥንቅጡን አሜሪካ አፍተርማስ የምትለውን አንድ ድርጊት ካደረገች ካፈረሰች በኋላ በመፈራረሱ የሚመጣውን ዳፋ መቀበልና ያንን ለማስተካከል ኢንቮልቭ ማድረግ አይፈልጉም። ያኛው ስለሚያውቀው ምክትል ነች። ሌሎች ነገሮች እንደጠበቁ ሊያቆያቸው ይችላል። አሜሪካ የምትፈልገውን ግን ይፈጽማል። ለምን? የእሱ አለቃ ላይ የተወሰደውን አይቷል። ይሄ ነው የዶናልድ ትራምፕ እሳቤ። ከዚህ ያለፈም ነገር የላቸውም። ለምሳሌ ያክል ማዱሮን ከስልጣን ካነሱ በኋላ ኦብቪየስ የሆነው ነገር ምንድን ነው? በዛች ሀገር ዲሞክራሲን የማስቀጠል እድል ነው አይደለም ወይ? እኛ እንግዲህ አሜሪካንን የምናውቃት ከዚህ ጋር ነው። የምዕራቡን ዓለም የምናውቀው ከዚህ ጋር ነው። የቀደመችውን አሜሪካ እሱን ነው የምናውቀው። ዶናልድ ትራምፕ ይሄን እድል ወሰዱ፣ እድል ፈጠሩ። አምባገነን ያሉትን የቻቬዝ ሁጎን ተከታይ ቻቬዝ ኩባ፣ ቀጥሎ ቻቬዝ ሁጎ፣ ከቻቬዝ ሁጎ የዚህ ተረካቢ ናቸው። ስለዚህ ይሄን ሰውዬ ካነሱ በኋላ ናቹራሊ በምርጫ አብዛኛው ምዕራቡ ክፍል አሸንፋለች ብሎ የተቀበላት የበየነላትና ግፍ ተፈጽሞባታል
ማዱሮ ኮሮጆ ገልብጠው ነው ወይም ይዋት ይባል ብሎ ያለ ማህበረሰብ አለ። ምንድነው የኖቤል ሰላም ሽልማት አሸናፊ የሆነች ሴት ነች። ኢትስ ኦብቪየስ ስልጣኑን ሴትዮዋ እንድትቀጥለው ማለት ነው። ነገር ግን ያ እንትኖች ሊኖሩ ይችላሉ። ሰው በተለወጠ ቁጥር መዘዞች ሊኖሩ ይችላሉ። አርሚው አለ፣ ደህንነት መዋቅሩ አለ፣ ወደታች እያልክ ስትሄድ ይሄ ደግሞ የተዋቀረበት ማዱራዊ መንገድ አለ። ስለዚህ አሁን ሬዚስት የማድረግ ነገር ሊኖር ይችላል ማለት ነው። ስለዚህ አሁን እንዲያንን ነገር ደግሞ ከመጣ አሜሪካ ሰፊ እቅድ አድርጋ አስፈላጊ ከሆነ መምታት ያለባቸው ኃይሎች ይኖራሉ። ወይም ኢስላክ ጠቅ አድርጎ የተወሰኑ 100 እና 200 ሰዎች ገሎ ፕሬዚደንቱን አውጥቶ ብሎ ማርላጎን ሄዶ መጫወት አይቻልም። ጎልፍ አይቻልም። ስለዚህ እሳቸው ያንቃጣ አይፈልጉም። ስለዚህ ዲሞክራሲ ጉዳያቸው አይደል። አሁን በማንኛውም መመዘኛ ቬኔዙዌላ ዲሞክራሲያዊ ነች ቢሉ ማንም ሊቀበል አይችልም። ስለዚህ እሳቸው ይፈልጉ ምንድነው ስቴቢሊቲ። አሁን ቬኔዙዌላን አሁን ባለችበት ስቴቢሊቲ የአሜሪካን ትዕዛዞች እያከበረ የምትቀጥል ቬኔዙዌላን ፈጥረዋል። ለእሳቸው ሪዥም ቼንጅ ማለት ይሄ ነው። ለኢራን ላይ ግን ለእሳቸው ለውጥ ማለት ይሄ ሊሆን የሚችልበት ሁኔታዎች አሉ ወይ? ምክንያቱም ዓላማና ግቡ አንድ ረጅም ርቀት የሚወነጨፉ ሚሳኤሎችን ወደ አጭር ርቀት መቀየር፣ ሁለት የተብላላው ኒኩለር ኦልሞስት ኒኩለር ማለት ይቻላል እሱን ማስወገድ። ይሄ እስካልተወገደ ድረስ በ10 ዓመት ሂደት ውስጥ እነዚህ ኢራኖች ዝም ከተባሉ የሚሰሯቸው ሚሳኤሎች አሜሪካ ጋር ሊደርስ የሚችልበት ሁኔታዎችም አሉ። ስለዚህ እነዚህን ሂደቶች 100% ማቆም ካልቻሉ አሜሪካ ግቧን መታቸው። 5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። የዝምታ ጉዳይ አይደለም ይሄ ጦርነት ቆመን በል እሺ ሶ ዋት ኢራኖች ማምረታቸውን ይቀጥላሉ። ከኔ መጣው ገንዘቡ በማዕቀብ ውስጥ እኮ ያሉ ህዝቦች ናቸው። በማፈናፈን ማዕቀብ ውስጥ ያሉ ናቸው። ይሄ ሁሉ እኮ ፍልሚያ ሲደረግ ኢራኖች እኮ ኢቭን ያችን ለቻይና የሚሸጧትን ነዳጅ እየላኩ አይደለም ቆመዋል። አሁን yes ይሄ በዋነኛው ኢራን ውስጥ ይሄንን አጥለቅላቂ የህዝብ ተቋሙ ያመጣው ምክንያት ምንድን ነው? ሪያል የሚባለው ገንዘባቸው ምንዛሪ ምንድን ነው? ገንዘብ ወረደ 1.5 ሚሊዮን $1 የሚመነዘረበት ዋቴቨር እና ኢቭን መካከለኛ ገቢ ያላቸው ወይም በኑሯቸው ሞጃ የሚባሉ ሰዎች እንኳን በመሰረታዊ እንደ የወተት ውጤቶች የምናምን ውጤቶች እንኳን ገበያ ላይ የማግኘት ችግር ተፈጠረ። ሀገሪቱ አጣብቂኝ የሆነ የኢኮኖሚ ችግር ውስጥ ወደቀች። ይሄንን አሁን በስልጣን ያሉ ፔዜሽኪያን ትክክል ነው፣ ይሄንን መፍታት አለብን ብለዋል። በተቋሙ ጊዜ ማለት ነው። የተቋሙን ትሩና ሁለት አድርገው ነው ያዩት። ያ ይሄ ችግር ተፈጥሯል፣ ይሄንን መፍታት አለብን ብለዋል። ስለዚህ የኢራን ነውጥ በኢራን እስላማዊ ሪፐብሊክ አገዛዝ ላይ ትልቁ ስርዓተ መንግስቱን
ስርወ መንግስቱን የነቀነቀ ክስተት ሆኖ የመጣው ያ ውስጥ ተቋሙ ነው። ወይም በፖለቲካ ብዙ ትርጉም ሊሰጠው ይችላል። ከውጭ የመጣ ነው፣ እነ ሲአይኤ እነ ሞሳድ ፕላንት ያደረጓቸው ሰዎች ናቸው፣ በገንዘብ የገዟቸው ሰዎች ናቸው፣ ኢንፊልትሬተርስ ናቸው፣ እንደዚህ ናቸው ሊባል ይችላል። እውነትም ውሸትም ሊሆን ይችላል። ገብቷል። ኢራን ግን ከፍተኛ የኢኮኖሚ ችግር ላይ መሆኗን ማንም ሊያስተባብል አይችልም ከተፈጥሮ ድርቅ ጋር ተደምሮ። ስለዚህ የዚህ የስርዓተ ለውጥ ሁከትና ሀኬት በኢራን በኢኮኖሚ ምክንያት ይመጣል። ሁለተኛ ይህንን ተቋሞ የፈቱበት መንገድ በራሱ በኢራን አገዛዝ ስታንዳርድ አንቲንኬብል ነው። ምክንያቱም 30 ምናምን ሺህ ሰው በዝቅተኛ ደረጃ 6,000 ከምናምን ሰው ይላል። 6,000 ከምናምን ሰው በሰላማዊ እንትን ምንድን ነው የተቋሙ ትዕይንት ህዝብ ውስጥ 6,000 ሰው ይሄ ነው መነሻው። እስከ 40,000 ነው ያለው ሰው የሆነ ቦታ ላይ ይህን ቁጥር ብታረገው የተለያዩ ኤጀንሲዎች አሉ። ስለ የተባበሩት መንግስታት በኢራን በአሜሪካና እስራኤል መካከል ያለው ጦርነት 40,000 ሰው ሊፈጅ አይችልም። ከየት መጥቶ እንዴት ሆነው ይሄን በእግረኛ መዋጋት አለ። በእግረኛ ውጊያ ላይ 40,000 ሰው የሚያልቅበት ሁኔታ ካለ ብዙ ጊዜ ዝም ብለህ ስለ ሰው ሳታ ዝም ብለህ አላቅም እንዲህ አይነት ሁኔታ ሊፈጥር አላቅም። ይሄም የማይሆን ነገር ነው። ስለዚህ ትልቁ የአገዛዙ ላይ የመጣው ትልቁ መከራ ይሄ የኢኮኖሚው ነው። የዚህ የኢኮኖሚ መከራ ምንጩ ማዕቀቡ ነው። ይሄ ማዕቀብ ደግሞ ከኒውክሊየር ፕሮግራማቸው ጋር የተገናኘ ነው። አየህ፣ አሁን ደግሞ ከሚሳኤልና ከዚህ ከተራዳ ኃይላቸው ከመሸነፋቸው አንጻር ማለት ነው። በፊት እኮ ኢራኖች ይለመኑ የነበሩት የኒውክሊየር ጉዳይ ነው፣ የኒውክሊየር ፕሮግራሙ ነው እንጂ የሚሳኤል ጉዳዩም ሆነ የሺዓዊ ተራዳ ኃይሉን ለምታደርጉትን ድጋፍ አቋም የሚል ነገር አልነበረባቸውም። ነገር ግን ይሄ የተራዳ ኃይሉ ከመመታቱ እና በኋላ ላይ ጦርነቱ ራሷ ኢራን ላይ ከመምጣቱ በተለይ ካለፈው ሰኔ ወር ጦርነት በኋላ እንደዚህ ሁኔታዎች ተከስተዋል። አሁን ጦርነቱ ቆመ ማለት ከዛስ ኢኮኖሚው መቀጠል እስካልቻለ ድረስ የህዝቡ ጥያቄ ይቀጥላል ማለት ነው። ህዝቡ የሚበላው ደግሞ ተደጋጋሚ ሆነ። የውሃ እጥረቱ አለ፣ የገንዘብ እጥረቱ አለ፣ የኑሮ ውድነቱ አለ። እንደገና ደግሞ የሞቱት ሰዎች ብሶት አለ። አሁንም የሀገሪቱ መሰረተ ልማት የደረሰበትን ጉዳት ማሰብ ይችላል ማንም ጤነኛ የሆነ ሰው። ይሄ ሁሉ ቦምብ ሲወርድ ነው የቆየው እዛ ገባ። ይሄን ጦርነት ማን አሸነፈ ከሌ ከማይክ ታይሰን እና ከኢቫንደር ሆሊፊልድ ማን አሸነፈ አይነት በሚል ለሚመለከቱ ሰዎች ኢንተረስቲንግ ጦርነት ነው፣ ግን ከዛ ይጠልቃል። ክሊርሊ አሸናፊ ማለት ምን ማለት የሚለው ከዛ ይጠልቃል፣ የተወሳሰበ ነው። ስለዚህ ጦርነትም ቆመ ማለት ኢራን አሜሪካንና አውሮፓውያንን ትፈልጋለች። የኒውክሌር ፖሊሲዋ ላይ መደራደር አለባት። ሌሎችም ነገሮች ላይ መደራደር አለባት። ያለው ማዕቀብ ሳያንስ ሌላ ማዕቀብ እንዳትነሳ ሌላ ማዕቀብ ሊጣልበት ይችላል። ስለዚህ ይሄ ነው ሪያሊቲው። ለዶናልድ ትራምፕ የስርዓት ለውጥ የሚሉትን አሳክተዋል። አንድ ችግር የመጣባቸው ምንድን ነው? እሳቸው ፒክ አላደረጉም። የአያቶላ ሆሚኒ ልጅ የቬንዙዌላውን እሳቸው ናቸው ያደረጓት። አንቺ አትሆኝም ብለው ያቺ የተቋሚ እንትን የሆነችውን የኖቤል ሽልማቷን የሰጠቻቸው። አሁን እዚህ ላይ ሲመጡ ገልጽ አድርገዋል። እንትና እንዳትመርጡ ማን ነው እሱንም እንዳትመርጡ። ነገር ግን ሌላ ጥሩ ሊመራ የሚችል የራሱ የዚህ የስርዓቱ አካል የሆነ ሞዴሬት የሚባሉ አሉ። ብዙዎቹም ሞቶ በገለናቸዋል ብለዋል። ካሉትም ውስጥ እንደሱ ካደረጋችሁ ሊቀበል ፕሬዚዳንቱ አክራሪ አይደሉም ይባላል። ወይ ፕሬዚደንቱ መንፈሳዊ መሪ ለመሆን የራሱ ክራይቴሪዮን አለው። ስለዚህ መረጡ። እኔ እሱ ሊቀበለው ይችላሉ ብለዋል። አሁን ኢራኖች ሞጅታባን በመምረጥ
አንተ የምትመጣው ምንም ጣልቃ መግባት መብት የለም የሚል ነው። ስለዚህ ያው ለዶናልድ ትራምፕ እሱ ላይ የሚቀበሉት ሰው ተመርጦ ቢሆን ኖሮ ኢቭን የዚሁ ስርዓት አካል የሆነ በሳቸው በኩል ተልኮ አግብቶ ነበር። በእስራኤል በኩል ደግሞ የአገዛዝ ለውጥ ማለት ኢንታየርሊ እስላማዊ ሪፐብሊክ ኢራን መገርሰስ ነው። በጣም ትልቅ ልዩነት አይዲዮሎጂው በአጠቃላይ አይዲዮሎጂው እነዚህ የተጋትሮ ተራዳ የምንለው የሚሳኤል እዛ ላይ ያተኮረ ቴክኖሎጂው ጭምር የኒውክሌር ቦምብ ለመያዝ መፈለጉ እነዚህ ሁሉ በሪዮት ዓለሙ ግድ ያደረጋቸው ናቸው። መንግስት ውስጥ የተቀመጠው እስራኤል እንዳገር እንደዚህ በዚህ አይዲዮሎጂ ውስጥ ያሉ ናቸው። ስለዚህ እንደ አይዲዮሎጂ እንደ ስርዓት አሁን ያለው አገዛዝ ተገርስሶ ሌላ የኢራን ህዝብ ሌላ አይነት ሪፐብሊክ ሌላ አይነት መንግስት እንዲመሰረት ነው። በእስራኤል በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ንግግር አድርገው ነበር። አንድ እዛ ላይ ያሉት ምንድን ነው? የኢራን ህዝብ እንግዲህ ጦርነቱን እያደረጉ ነው። ስኬቱ የሚወሰነው የኢራን ህዝብ እጣ ፈንታውን ለማለት ስልጣኑን ከመውሰዱ ጋር አብሮ የሚሄድ ነው ብለዋል። እስራኤል ለእስራኤል የህልውና ስጋቷ በተናጠል ምንድን ነው ኒውክሌሩ ሚሳይሉ ወይም የተጋትሮ ተራዳው በተናጠል ብቻ ሳይሆን በዋነኛነት የነዚህ ምንጭ ሆነው ራሱ አገዛዙ ሰዎቹ አይዲዮሎጂ እሱ ነው። ስለዚህ የእሷ ዲካፒቴሽን ማለት በአጠቃላይ ይህንን ስርዓት ሊያስቀጥሉ የሚችሉ ሰዎችን ማጥፋት ነው። አሁን ኢንተረስቲንግ የሚያደርገው ምንድን ነው? ዘ ታይምስ ኦፍ እስራኤል ቃለ ምልልስ አድርጎላቸው ነበር ማነው ዶናልድ ትራምፕን። ስለዚህ ጦርነቱ እንዴት ነው የሚያበቃው ነው ወይም እንዴት ነው የምታቆሙት አለ። ጦርነቱን የምናቆመው እኛና እስራኤል በጋራ ነው አሉ። እስካሁን ባየነው ሁኔታ ግልጽ በሆነ ሁኔታ ይህን ጦርነት ለማስቆም እንኳን ለእስራኤል ለራሳቸውም አጥጋቢ ምክንያት የለም። ግን ትናንትና ፕሬዚደንት ዶናልድ ትራምፕ ጦርነቱ በቀናት ውስጥ ያበቃል አሉ። በጣም የሚገርም ነው። ጦርነቱ በቀናት ውስጥ ያበቃል አሉ። ምን ማለት ነው ይሄ? ምን ማለት ነው ስትል ከምን ተነስተው በቀናት ሊያበቃ ይችላል? ጦርነቱ በቀናት ሊያበቃ አሁን ቀናት ማለት እንግዲህ ሳምንት ከሞላ ይህ ጦርነት በአንድ ሳምንት ውስጥ ያበቃል ማለት ይችላል። ሳምንት ላልሞላ ነው በቀናት ውስጥ ያበቃል ማለት ነው። ከዛ ደግሞ ሳምንታት ይሄ እንግዲህ የቋንቋ ፍቺ ትግል የሚያመጣ መሆን የለበትም። የአሜሪካ ፕሬዚደንት ጦርነቱ could end in days ነው ያሉት፣ not in weeks ወይም በአንድ ሳምንት ማለት ፈልጉ in a week ታይም ማለት ይችላል። in days ነው ያሉት፣ አንድ ሳምንት በማይሞላ ጊዜ ነው ያሉት። ስለዚህ ፕሮባብሊ ይህ ጦርነት በዚህ ሳምንት ያበቃልም ብሎ ማሰብ ትክክል ነው ብዬ ነው የምወስደው ካነጋገራቸው ከእሳቸው ተነስተን። ስለዚህ አንዱ የጨነቀው ጋዜጠኛ በቀናት ሲሉ በሳምንት ማለት ነው ብሎ አላቸው። ምንድን ነው የሰጡት መልስ? ምንድን ነው ያላቸው? እንደውም የእርስዎ መከላከያ ሚኒስትሩ መች ተዋጋና እንደምንለው የእኛ ማለት ነው መች ተጀመረና ጦርነቱ የእሱነት ነው። ሄክሴት እንዲህ ብሏል። ፔት ሄክሴት አሁን ጠቅላላ የአየር መከላከያው ማንኛውን የመከላከያ እንትናቸውን እያወደምን ነው። ባህር ኃይሉ፣ አየር ኃይሉ፣ ገለመሌ። ከዚህ በኋላ ከአንድ ሳምንት ነው ያለው እና ያ ሳምንት አልፏል። አሁን በኋላ ግን ቢ52 ቢ2 የሚባሉት ስለዚህ ቦምብ የቦምብ የጭነት አውሮፕላኖች እንደሱ በብዛት የሚሳተፉበት ሌሎች በአጠቃላይ ይሄ ጠያራዎች በሙሉ
በገፍ ከእስራኤል ጋር ሆነው በገፍ የሚደበድቡበት ዘመቻ ይቀጥላል ያለ ያ ዘመቻ ቅድም ያልኩን ማምረቻውን የሚሳኤል ማምረቻውን መተኮሻውን ብዙ መጥተዋል፣ ብዙ አጥፍተዋል። መተኮሻውን ከመሬት በላይ ከመሬት በታች የሚመታ ነው አንዱ ክፍል። ከዛ ቀጥሎ ደግሞ አመራሩ የቀረውን አመራር በየጉድባው ቦምብ የሚጥል የሚሆነው ሀገሪቱ ዝም ብላ በቦምብ ከመደብደብ ውጭ ቀና ማለት አትችልም። ቀና ብላ ብታይ የምታየው የእስራኤልና የአሜሪካንን ኃይል ብቻ ነው። ገብቶሃል? እልቂትና ውድመት ከሰማይ ይወርዳል። እንዲህ ብሎ ነው የተናገረው። አልገባም? የፋመው የጋማው ጦርነት ገና ሊጀምር ነው ብሎ ነው የተናገረው መከላከያ ሚኒስትሩ። ዶናልድ ትራምፕ ትናንት የተናገሩ ደግሞ ጦርነቱ ያልቃል በቀናት አሉ ማለት ነው። ስለዚህ ጋዜጠኛው ማን ነው ትክክል አላቸው። ሁለታችንም ብሎ ይመልስ ገብቷል። አሻሚ መልስ ነው ሁለታችንም። ስለዚህ ሁለቱ ትክክል ይሆናችሁ። ምንድን ነው እዚህ ውስጥ ያለው አሁን ጌሙ ምንድን ነው? ዶናልድ ትራምፕ ይህን መግለጫ የሰጡት ከፕሬዚደንት ቭላዲሚር ፑቲን ጋር ከተነጋገሩ በኋላ ሙሉ ታውቋል። እና አንዳንድ አመሳጣሪ ጸሐፊዎች ሲጽፉ ፕሬዚደንቱ ይህንን እዚህ ፖይንት ላይ የደረሱት ከራሽያው ፕሬዚደንት ቭላዲሚር ፑቲን ጋር ሚስጥራዊ የስልክ ውይይት ካደረጉ በኋላ ነው አሉ። ሚስጥራዊ የሚለውን ለምን እንደጨመሩ አልገባኝም። ኤኒዌይ ሁለቱ ደዋዩ እሳቸው ናቸው። ማን ነው የደወለው? ዶናልድ ትራምፕ። እና የራሽያው የእሳቸው ኡሻኮቭ የሚባሉ የቭላዲሚር ፑቲን የቤተ መንግስት ረዳት ናቸው ያሉት። እውነቱን ለመናገር ይሄ ይነሳለኝ ከላይ በሉን የደወለው አላሉም፣ ግን ሁለቱ ተወያዩ ነው ያሉት በስልክ። እና ውይይታቸውም ጥሩ ሆኗል። ማለፊያ ውይይት ነው ያደረጉት አሉ ሁለቱ። መቼም በዚህ ሰዓት በዚህ በዩክሬን የጦርነት ደመና ውስጥ በደመና ውስጥ ፀሐይ ብልጭ ስትል የሚሰማ እንትን አለና ቭላዲሚር ፑቲን እዚህ ውስጥ ነው ያሉት። ገብተዋል። ፀሐይዋን ፍንትው እያለላቸው ነው በደመናው መሀል የተገለጠች አይቀደሙም። ሙቀቷ ምን ተገኘ ግን? ማይ ጋድ በአሁኑ ሰዓት እኮ ሶሉሽን እሳቸው ናቸው። አሁን ትልቁ ምንድን ነው ፐርሺያንስ ያሰቡት ገብተዋል። በመጀመሪያ ሁላችንም ግራ ገብቶናል። አዚ ክሬዚ እነዚህ ኢራኖች እንዴት አድርገው ቢያስቡ ነው በጣም ነው ግራ የሚያጋባው። የምድራችን ሌላ ሀያል ሀገር ገጥመው ከዛ በላዩ ላይ እስራኤል ተጨምራበት የመካከለኛው ምስራቅ ሌላ ሀያል ነች እሷ። እነዚህ ሁለቱ ገጥመው እንዴት ነው ሰርቫይቭ የምታደርገው? እንዴት ነው አካባቢውን በጦርነት በላ ውስጥ እንከተዋለን? ማራቱን ጦርነት ነው የምንሰጥሽ። በሆርሙዝ ሰርጥ አንዲት እንትን አይተላለፈም ወይ ወዲያው ነው ጭንቅላት ስለሚያመጣው ባይነሊ ላይ ሳዳም ሁሴን ነው የሚያመጣው። በጣም ገብቷል። ሳዳም ሁሴን ይብላኝ ለእናታችሁና ለአባታችሁ የአሜሪካ ወታደሮች ገብቷል። በአሜሪካ በአውሮፕላን በራችሁ ወይም በእግራችሁ እየሮጣችሁ መታችሁ በእንትን ባለዚፔ እንትን አለ የሬሳ መከፈኛ በሱ እያደረግን ነው የምንልካቸው እያሉ ነበር የነበሩት። ጦርነቱ ሲጀመር ግን ሳዳም ሁሴን የሉም ከመንበሩ ምንም ምላሽ የላቸው። ያችን እስከ ሚሳኤል እንኳ በወጉ ብዙ አልተኮሷትም። ጊዜ ይሄድባል አንተ አልተኮሱም። ዳህራን ላይ የወደቀች ያመለጠች አንድ ዳህራን ማለት የሳውዲ አረቢያ ጦር ሰፈር ለአሜሪካኖች የሰጠቻቸው ኦሳማ ቢንላደንና እነሱን ያጣላች ማለት ነው። የአሜሪካኖችን እዚህ ልታስገቢ በሚል ስንፈልግ ትመጣለህ፣ ስንደውልልህ ትመጣለህ። በኋላ ዜግነቱን ገፈፉት ማለት ነው። ዳህራን ላይ የአሜሪካ ጦር ስለሰፈረ ዳህራን ላይ ያረፈ አንድ ስካድ ሚሳኤል አይ ቲንክ 37 የአሜሪካ ወታደሮችን ገደለ። በአጠቃላይ የህብረ ብሔሩ ኃይሎች የምንለው የ1982 ዓመት በኢትዮጵያ ጥር 9 ቀን ጀምሮ በ3 ሳምንት የአየር ድብደባና በ100 ሰዓት የእግረኛ ውጊያ የተጠናቀቀው የበረሃው ማዕበል የምንለው ፍልሚያ የአሜሪካ ሰለባ የጦር አሜሪካ የሞተባት ይሄ ብቻ ነው። ሌላ የሞተ የማንም ሀገር ወታደር የለም። በቃ የኢራቅ ግን በአስራ ላይ
የተመታው አሸዋ ውስጥ የተቀበረው ቤት ይቁጠር ወታደሩ ወንዝ አቋርጣለሁ ሲል የጨፈጭ ማት ነው። የኢራኖችን መጀመሪያ የምትወስደው እንደዛ አይነት ነገር አድርገህ ነው የምትወስደው። ግን ትሩሊ አሁን እውነቱን ለመነጋገር አሁን ያየነው ውጤት ምንድን ነው? አክቲቭሊ መዋጋት ችለዋል። በምናየው መልኩ እስራኤል ላይ ተኩሳል። የሰላጡ ሀገሮች ላይ ከቀርባቸው የተባበሩት በአረብ ኤሚሬቶች ውሃ ነው የሚለያቸው 100 ኪሎ ሜትር ነች በኢራንና በተባበሩት አረብ ኤሚሬቶች። ብዙ ድብደባ የሚደርስባት የተባበሩት አረብ ኤሚሬቶች። ኳታር አለች፣ ሳውዲ አረቢያ፣ ኩዌት ከሷ ጋር ተያይዛ፣ ባህሬን፣ ቱርክ ሁለት ተኩሶባታል። ነገር ግን ፕሬዚደንቱ ምን አሉ ለቱርክ? እኛ አይደለንም ከፈለግሽ የጋራ አጣሪ እናቋቁምና ይመርመር የሚል ኮንስፓይሬሲ ተፈጥሯል። እኛ እንትን ያልተኩስ ነው። ግን ቱርክ ሁለት ቦሊስቲክ ሚሳይል መልሳለች። እሷ ኢቨን አዘርባጃን ላይ ተኩስ። አዘርባጃን የኢራን ጎረቤት ነች በላይ በኩል ማለት ነው። ከህዝቧ ውስጥ ከኢራን ህዝብ ውስጥ 20% አዘሪስ ናቸው። አዘሪስ ይባላሉ። አዘርባጃኖች ናቸው። እና የዋናው አዘርባጃን ህዝብ ናቸው። ኢራናውያን ናቸው። በኢራን ክልል ውስጥ ነው ያሉት። ግን ዘራቸው ደግሞ እንደ አዘርባጃኖች ናቸው። ቋንቋቸውም ኤቭሪቲንግ። እና አንዱ ለምሳሌ ኢራን ውስጥ የመገንጠል አሜሪካ የምትፈልገው የሀገሪቱን በመበጣጠስ ምንድን ነው በመሰባበር ነዳጅ እንትማን ለመቆጣጠር ነው እያሉ ይከሳሉ። ስለዚህ አዘርባጃን ላይም ይሄን እያደረጉም እስራኤል ላይም እየተኮሱ አሉ፣ ይደበደባሉ። ስለዚህ አሁን የእነሱ ስትራቴጂ ምንድን ነው? አሁን መደብደቡን ሊያስቆሙት አይችሉም። የአሜሪካንና የእስራኤልን ኤር ፓወር ምንም ሊያደርጉት አይችሉም። ግን ቅድም በጣም ደስ በሚል መንገድ ነው ያወጣው። የአሜሪካ ፍላጎት ምንድን ነው? የእስራኤል ፍላጎት ምንድን ነው? የኢራን ፍላጎት ምንድን ነው? እንደው ይህንንም በደንብ ብታብራራው። ምክንያቱም የኢራን ፍላጎት ሰርቫይቭ ማድረግ የዓለማችን ሌላ ሀያል ሀገርና እስራኤል ተጣምረው አገዛዙን ለመጣል የመጨረሻ ያሉትን ፍልሚያ እያደረጉ ነው ያሉት። አገዛዙ ደግሞ እየተዋጋቸው ነው። ለምሳሌ ነገርኩ፣ የመጀመሪያው ድብደባ ላይ 40 ተገድለዋል ብያለሁ፣ አሊ ካሚኒን ጭምር። ከዛስ ምን ሆነ? እዝና ሰንሰለቱን ቆረጡት። ታዛዥና ታዛዥ ወይም የኢራንን የመዋጋት አቅም ሲስተም ማፋለስ ችሏል? አልቻሉም። እየተኮሱ ነው አይደለም? እነሱ እየተኮሱ ነው። ስለዚህ ፕራክቲካሊ እየተዋጉ ነው። ሌላ ያሉት ነገር ምንድን ነው? የአካባቢውን የአሜሪካ የጦር ሰፈር ይገኝበታል የተባለውን ቦታ እንመታለን ብለዋል አይደል? ዛሬም ይተኩሳል። ያልተመታ ካለ ለመምታት ገብተዋል። አሁን እዚህ ጌም አለ። ጌሙ ምንድን ነው? የተባበሩት አረብ ኤሚሬት ዜና ስትናገር እንደዚህ ተተኮሰብን፣ ይሄን ያልመታን፣ ይሄ እንትን በረሃ ላይ ወደቀ፣ ይሄ ገለመል እያሉ የሚናገሩት ነገር አለ። ሁሉም ያላቸውን የመከላከያ እንትን ምን እያደረጉ ነው ያሉት? እየተኮሱ ነው። አሁን ካልኩሌሽን ሲታይ ትልቅ ስጋት የሆነው ማን ነው የሚያልቅበት? ገብቷል። አሁን እየተሟጠጠባቸው ነው። አሁን ኢራን የምተኩሳቸው ነገሮች በሙሉ ወይም አሁን ኢራን ላይ ያለው ድብደባ ይታያል። ማምረቻውን፣ ድብቅ ማምረቻውን፣ ተራራ ውስጥ ያለውን ክምችቱን፣ እንደገና መተኮሻውን ትመታለህ። ታይም ነው ምን ለዚህ እኮ ነው እነሱም ይተኩሳሉ። አሁን ባለው ሁኔታ ኢራን ብዙ ሚሳይል የተኮሰችባቸው ሰው አልቦች አሏት ብዙ። ስለዚህ ሰው አልባውን ለመምታት በመጀመሪያ ደረጃ እነሱ የሚከላከሉበት መሳሪያ የአየር መከላከያ የፈለገ ቢሆን $1 ሚሊዮን በታች አይደለም። $1 ሚሊዮን ብቻ ነው። እቺ ደግሞ ሻሂድ ድሮን ደግሞ 500 ለምሳሌ 500 ሰው አልባ በአንድ ቀን ተኩሳባታል የተባበሩት አረብ ኤሚሬት ላይ 586 ሊሆን እነ ስታደርግ በፓትሪዮት ሚሳኤል ይሄን ብሏል። ፓትሪዮት ሚሳኤል ውድ ነው። $1 ሚሊዮን ነው አንዱ ማለት ነው።
አየህ። ስለዚህ እንደዚህ ሁሉ ግን እኔ መጀመሪያ ላይ በነበረው ዋጋ የሰማሁት $10,000 ነበረ። የኢራን የሻሂዷ ራሽያ የገዛችበት ዋጋ እና $20,000 አሉት በኋላ። እንግዲህ አሁን አስወድዳ ይሆናል ከጦርነቱ እንትን አንጻር እንደው ውድ አድርገህ ከነና $50,000 አድርግላት ከነ ጥይቱ ከነ ምኑ። አዎ አሁን ያ ድሮን ያለ ይመጣል። የራሱ ድምፅ አለው ትገብቷል። ይሄ ኢላማውን እስካገኘ ድረስ ኢላማውን የሚፈልግ ነው። ኢላማውን በሚያገኝበት ጊዜ ካሚካዝ ይሆናል ማለት ነው። ገብቷል። ቦምብ ሌደን ነው። ቦምብ ይዟል። መጥቶ ላይ ወድቅብሃል። አሁን ቦምብ ፈንዲ ማለት ነው እና ስፒድ አንድ ላይ ሲመታ ጉዳቱ ከባድ ነው። ይሄን $50,000 መሳሪያ ለመመለስ አንተ ባንድ ዮናስ ገብረማርያም የሚባል የድሮ የኢትዮጵያ ሬዲዮ መንገደኛው ጋዜጠኛ በጣም በጣም ጎበዝ ልጅ ነበረ። አሁን ሽማግሌ ሆናል። እድሜውም ራሱ 60 ውስጥ ነው የሚሆነው 58 59 60 እና ምን አለ የአዲስ አበባ መንገዶችን እንትኖቹን ጉድጓዶችን ሲተች ነው የሚሊዮን ብር መኪና ያሽከረከርክ እነዚህ እንትኖቹ ሰብረው ይጥሉታል። ምንድን ነው የሚባለው? አዎ የተቦረቦረው እና ይመስለኛል ከዚህ ጋር በተያያዘ ሲተች ምን አለ በርዕሱን ያለ ምንድን ነው የ50 ሳንቲ ዶሮ የብር ገመድ ይዛ ጠፋቻል። የ50 ሳንቲ ዶሮ ገዝተህ በብር ገመድ አስራ አድርገውታ ሰው አሁን ዶሮ ስትጠፋ ይስሎታ ባዘ ዶሮዋን ያስርክበት ገዛ አንድ ብሩ ጠፍቷል ነው የሚለው። ስለዚህ አሁን የኢራን ውጊያ ከባድነቱ ኢንክሉዲንግ ሚሳኤሎቿን የምሰራበት ዋጋ እና የአሜሪካ ቶማሃውክ ሚሳኤል ዋጋ አይገናኝም። ስለዚህ አሁን እነዚህ ሀገሮች እንደዚህ ነው የምታስበለው። ገንዘብ ነው አክቹዋሊ። አሜሪካ ስንት ነው ያሉት በቀን ከ2 እስከ 4 ቢሊዮን ዶላር የምታወጣው በጦርነቱ ያ ዓለም እንደው እዚህ ሰው እንዳይስት አድማጭ አይስትም። አሜሪካ ከኢራቅ ጋር ባደረገችው ጦርነት በኢኮኖሚ ምን ያህል ተጎድታ ነበር የሚለውን እንደው ከአሁኑ ጋር እንድታያይዘው ነው። አሁንም ተመሳሳይ ወቅት እና ተመሳሳይ ጊዜ አይደለም ወይ? የኢራቅን የመጀመሪያው ዘመቻ አብረ ብሔር ነው እና ዓለምን የተካፈለበት። ያም ሆኖ ግን አሜሪካ በኢኮኖሚ በጣም ተጎድታበታል። ኔቨር ከቻይናና ከጃፓን አሜሪካ በኢኮኖሚ የተጎዳችበት የሁለተኛው ነው። ጆርጅ ቡሽ ትንሹ ያደረገው እኔ እሱን ምክንያት ወደ ኢራቅ ለመዝበት አሜሪካ ምንም ምክንያት ሳይኖራት አባቱ በኢራቅ ጦርነት ምክንያት ነው ኢራቅና አገዛዙ እንደነበር ስለተዉትና ሳዳም ሁሴን ባላቋረጠ ሁኔታ የጆርጅ ቡሽን ምን አመጣችሁ ይሳደብ ስለነበረ እና ብዙ አሜሪካውያን ወይም ደግሞ በትንታኔ ልክ አሁን ማናቸው ጆ ባይደን አፍጋኒስታን ስንት ዓመት አሜሪካ ስትዋጋ ቆይታ መጨረሻ ላይ ቀዳው አውጡ አሜሪካ እንድትወጣ ማለት ነው። መንግስት አቋቁመዋል እና ያቋቋሙት መንግስት ለመውጣት ስለፈለጉ ከታሊባን ጋር ተደራደሩ። ያቋቋሙት መንግስት አፍያዩታ እዛ መቼም ተኩሰውታል እኮ ያልተኮሱት ነገር የለም። አሁን የአፍጋኒስታን መሬት አሁን ጥይትና ደም የጠጣ መሬት ነው። ግን እነዛ ታሊባኖች በጣም አስቸጋሪ ናቸው። አንዳንድ ጊዜ ማምለጫ እንኳን እድል ፋንታ በፍጹም አሁን ከፓኪስታን ጋር ይታኮሱላል። ፓኪስታን ኒውክሌር አላት ምናምን እንደዚህ በቃ መዋጋት ምንም በእውነት ነው። አንዳንድ ጊዜ እግዚአብሔር ጥሩ ጎረቤት ካልሰጠ በጣም አስቸጋሪ ነው። ስለዚህ ተዋግተ አሜሪካ ላይ ደከማት እና ገንዘቡ አንዳንድ ሲል በቃ ይወጣሉ አሉ ጆ ባይደን በቃ ይወጣሉ አሉና ሲያይን አስጠኑ። ሲያይ ገብቶ ጠቅ አረገና ጌታዬ መውጣት ይችላሉ አለ። ጌታዬ መውጣት ይችላሉ አለ። ለምን ያቋቋመው መንግስት የተቋቋመው መንግስት አስተማማኝ ነው። ከዚህ በኋላ እነዛ እያጠቁ ነው። ተራራ ለተራራ ፈፋ ለፈፋ እየተዋጉ ነው። አሁንም 20 ዓመት ሙሉ እየተዋጉ ነው። ስለዚህ አሜሪካ
ጥላ ለመውጣት ስትል እንዴት ነው የመንግስት ሲባል 6 ወር ቀጥ አድርገው በቃ ብሎ ሲያየ እንትኑን አቀረበው። እሱ ላይ የተመኩና ናቸው ጆ ባይደን ሰዎቻቸውን ማውጣት ጀመሩ ማለት ነው። ከኤርፖርት አውጥተው ሊጨርሱ አልቻሉም። መንግስቱ ተገለበጠ። ታሊባን ስልጣን ያዘ። በጣም ዘግናኝ ነበር። በታሊባን ተኩስ ድንጋጤ ልክ ቪየትናም ምንድነው ደቡብ ቪየትናም ምን ነበር የምትባለው? ሳይጎን ነበር ዋና ከተማ። ያን ጊዜ አሜሪካ የኤምባሲ ጣራ ላይ ሄሊኮፕተሮች እያሳረፈች ሰዎች እያፈሰች ከአሜሪካ ጋር ግንኙነት ያላቸው ለአሜሪካ የሰሩ መጀመሪያ የራሷን አሜሪካኖች፣ ቀጥለው ደግሞ ለአሜሪካ የሰሩ የደቡብ የእሷ ወገን ይሆኑ ቢያንስ ሰሜኖች የገቡ ጊዜ ጭዳ ሊያደርጓቸው የሚችሉትን እየጫነች ሰው እንደገና የወጣቸው። አፍጋኒስታን ላይ እኮ ፕራክቲካሊ ሰው አውሮፕላን ከውጭ አውሮፕላን ተሳፈው እንደ ዝናብ እየተንጠባጠበ ነው የሄደው። ሼም በጣም ያ እንትን አለ ምንድን ነው የሚባለው? ፊሩ አለ። አዎ አሁን ጆ ባይደን የፈለገ ነገር ምንድነው አሁን አንተ ሰው እንደ እንትን እያንጠባጠቀ አይደለ እንደ የወጣው ነው የሚባሉት። ከአፍጋኒስታን በታሊባን ከኋላ እየተኮሰባት አሜሪካን ወጣችው። ያን ሁሉ ሄሊኮፕተር ምናምን ጥላ ሳታነሳ እቃዋን ሳትሸክፍ ነው የወጣችው። ከዛ ማለት ነው ይሄ ነገር አለ። ስለዚህ ማን ነው ጆርጅ ቡሽ ትንሹ ምንም ምክንያት አልነበረውም። ልክ ጆ ባይደን በአፍጋኒስታን ኬዝ እንዲህ እንደተባሉት ኩዌትን ነፃ ካወጡ በኋላ ጆርጅ ቡሽ ትልቁ በቃሉ ያኔ ዋናው የጦር አዛዥ ሽቫርስኮቭ ይባሉ ነበር እና እሳቸው ልክ እየወጉ የማን ነው የኢራን ጦር እዛ አሸዋ ውስጥ መሽጎ የቀረው ቀርቶ ያመለጠው በተለይ ሪፐብሊካን የሚባለው ቁልፍ ጦር ነፍስ ያውጭኝ የባስራን ድልድይ ሰበሩበት ማለት ነው። ሲሰበር ኢራቅ ውስጥ መግባት አለበት። ወንዝ ውስጥ እያለ የተበታው ብዙ ነው። ብቻ የተሻገረው ተሻገረ። ከዛ ጄኔራሉ የተሰጣቸው ማንዴት እንግዲህ ከኩዌት አስወጣ እና ጌታዬ ቃላቱን የምነግረኝ ኢላማ አለቀብኝ አሉ። ማለት ምን ልምታ የለበው ጨረስኩ አሉ። ሲሉ እንግዲያው ተመለስ አሉ ጆርጅ ቡሽ። እኛ ተልኳችን በተባበሩት መንግስታት ድርጅት የተሰጠ ነው። ስምምነት በተቀላሉ የተደረሰ ስምምነት የተሰጠኝ ባንዴት ከኩዌት ማስወጣት የኢራቅን ጦር። ስለዚህ ጨርሰናል። አሁን አገራቸው ሲገቡ ሳዳም ሁሴን ድልድዩን ሰራው፣ የፈረሰውን የባስራን ድልድይ እና ያንን አስመረቅ ጊዜ ጀምሮ ጆርጅ ቡሽን በጦርነቱ እንዳሸነፈ የጦርነቶች ሁሉ እናት ነበር የሚሉት እሳቸው። በዛ ብዙ አሜሪካኖችን ደብዛቸውን እንዳጠፋች እንደልባቸው ነበር የሚናገሩ ሳዳም ሁሴን። ይሄ አሜሪካ ውስጥ ምንድነው ያደረጋቸው? ጆርጅ ቡሽ ትልቁን ፈሪ ለምን ሄድን? ምንድነው የተዋጋንበት ዓላማ? ምንድነው የተገኘው? የተወሰነ የአረብ ኤሚር ለማዳን ነው እንደ ሄዶ የነበረው። የኩዌቱ ኤሚር ሳውዲ አረቢያ ገብተው ነበር። ለውጡ እሳቸው ወደ ቤተ መንግስታቸው ለዚህ ነበር ያለው። ይሄ ኢራቃውያንን የሚያርድ የራሱን ህዝቦች አካባቢውን እንደ ወይፈን የሚበጠብጥ አሜሪካንን ቀን ከሌት እንደዚህ የሚያሳቅል በሱ ምክንያት በማዕቀብ ስንት ህፃናት እንዲያልቁ የሚያደርግ አምባገነን ትተው ነው እንዴ ድል አገኘን የሚሉት በማለት ጆርጅ ቡሽ ላይ ማንኛውም ጀማሪ ጋዜጠኛ የመጀመሪያ ጽሁፍ መሞከሪያው ዘዲባክል ኦፍ ጆርጅ ቡሽ እያለ ነው የሚጽፈው። ኢራቅ ምናምን እያለ የሚጽፈው እና ምርጫ ተደረገ። ጦርነትን ያሸነፈ የአሜሪካ መሪ ናቸው ጆርጅ ቡሽ ትልቁ። ጦርነት ደግሞ ይገርማል ፖፑላሪቲ ነው የሚጨምረው ስታሸነፍ። በመጀመሪያ የስልጣን ዘመናቸው እኚህ በመጀመሪያ ምንድነው በተባበሩት መንግስታት የአሜሪካ አምባሳደር የነበሩ፣ በቻይና የአሜሪካ አምባሳደር የነበሩ፣ መጀመሪያ በቻይና አሜሪካ አምባሳደር፣ ከዛ በኋላ የሲአይኤ ዳይሬክተር የነበሩ፣ በሬገን ጊዜ ምክትል ፕሬዚደንት የነበሩ ዘ ሞስት ሲዝንድ ዲፕሎማት ተብሎ የተገለጸላቸው ሰው ነው። ይሄን አድርገው ድላቸው ወደ ውርደት ተቀይሮ ቢል ክሊንተን ከአርካንሳስ ተነስቶ ስራ አጥነትን አጠፋለሁ፣ አሜሪካውያን ወንድሞቼ መጀመሪያ ግን አንድ አሜሪካዊ ስራ ማስፈታት አለብኝ፣
ስራ ለመፍጠር ሁላችሁን ወደ ስራ ለማስገባት አንድ አሜሪካን ከስራ ማባረር አለብኝ ጆርጅ ቡሽን በማለት እያሸነፋቸው መጣ። እኛ ትልቅ ሰው ወደ ነው የምነግርህ መሳደብ ነበረባቸው። የውጭ ጉዳይን በተመለከተ የኔ ውሻ ሚሊ ከቢል ክሊንተን ትሻላለች ብሎ ተናግረዋል። እዛ ድረስ ኢሞሽን በጣም ኃይለኛ ነበር። ከስልጣን ወረዱ ማለት ነው። ጆርጅ ቡሽ ትንሹ የአባቱ ልጅ ነው ብያለሁ። የመጀመሪያ ገርል ፍሬንዱን ከምናምን ፕሬዚደንት ልጅ ጋር እንዲጣበስ አብረው ዴት እንዲያደርጉ ሁኔታዎችን ያመቻቹ ይላል። ስለ አባቱ ሲናገር ጆርጅ ቡሽ ትንሹ አይጠግብም። አባቱ ሴክርድ ናቸው በጣም ለጆርጅ ቡሽ ትንሹ። የሚገርም የታሪክ አጋጣሚ ሆኖ ስልጣን በሱ እጅ ገባ እና በሱ ሰዓት የኒውዮርክ መንታ ህንፃ ጥቃት የአልቃይዳ ጥቃት ደረሰ። ታዲያ ያኔ ታሙት ምንድነው ዶናልድ ማነው ባራክ ሁሴን ኦባማ ምን ነበር ሲል የነበረው በምርጫው ጊዜ አሜሪካንን የመታውና ሁለቱ መንታ ህንፃዎች የጣለ 3000 አሜሪካውያን በአንድ ደቂቃ የፈጀው ኦሳማ ቢንላደን የአሜሪካንን አጠቃላይ የስልጣን እንትን ምንድን ይባለው ኮርቻ ነው ኢንስቲትዩሽን በመቁረጥ የምድራችን ከዛ በፊት አሜሪካ ማነው ሶቪየቶችን ወቅቶ ከአፍጋኒስታን እንዳስወጣው አንድ ልዕለ ኃያል እንዳሸነፈው ሁለተኛው ልዕለ ኃያል ደግሞ እንደ ዶሮ አንገቷን ቆርጦ በዲካፒቴሽን ለማሸነፍ የሞከረ ተደርጎ ነው የሚታየው። ማን ነው? ኦሳማ ቢንላደን። ይሄን ያደረገው ሰውዬ የት ነው ያለው? ኦባማ ያኔ ምርጫ ላይ ያደረገው አፍጋኒስታን። ይሄን ያደረገው ሰው ያለው አፍጋኒስታን ወይም ፓኪስታን ነው። ጆርጅ ቡሽ የሚተኩሱት የት ነበር? ሳዳም ሁሴን ጋር በማለት ነበረ ይተቻቸው ነበር። ስለዚህ ጆርጅ ቡሽ የሄዱበትም የጅምላ መሳሪያ ክምችት የኬሚካል መሳሪያዎች አሉ ምናምን የሚለው የውሸት መሆኑን ስህተት መሆኑን አምኗል። የጆርጅ ቡሽ አስተዳደር በኋላ ላይ ውጭ ጉዳይ ሚኒስትሩ ያኔ የኤታማዦር ሹሞች ሊቀመንበር የነበረው ጥቁር አሜሪካን ሞተዋል። ፖሊን ኮይል አምነዋል። እና ጆርጅ ቡሽ ለምን እዛ ሄዱ? ብዙ ምክንያቶች ሊኖሩ ይችላሉ አብረው። በዋነኛነት ግን ዋናው ፈቃጅና የዛች ሀገር መሪ ጆርጅ ቡሽ ትንሹ እኔ በዚህ ጉዳይ ላይ ማን ሌላ ትንተና አልቀበልም በግሌ። መጀመሪያ በጆርጅ ቡሽ ትንሹና በአባቱ መካከል ያለውን ግንኙነት መመርመር ያስፈልጋል። በማናቸውም የጆርጅ ቡሽ ትንሹ ስቶሪ ላይ ለአባታቸው የሚሰጡት ቦታ ቅድም ያልኩን ሴክርድ ነው ብያለሁ። እንዴት አድርጌ ልንገርህ? በቃ እንዴት ነው እንደ አባቱ መራመድ የሚፈልግ፣ እንደ አባቱ መናገር የሚፈልግ፣ እንደ አባቱ መሆን የሚፈልግ በጣም ኦቨርዌልምድ ይሆን የአባቱ ልጅ ነው። ማን ነው? ጆርጅ ቡሽ ትንሹ። እና የጦርነቱን ምክንያት ያደረገው ምንድን ነው? የኬሚካል ክምችት አለኝ ያለው የጅምላ ጨራሽ መሳሪያ ምናምን። ታዲያ የመጨረሻው ቀን የሰጠው ማስጠንቀቂያ ምንድን ነው? ይሄንን ያለን የኬሚካል መሳሪያ ክምችቱን በዚህ ጊዜ ውስጥ እንዲህ አድርጋ ለተባበሩት መንግስታት ድርጅት ተቆጣጣሪዎች አስረክብ፣ ካንተ እጆቹ በዚህ መንገድ መወገድ አለበት። እንደዚህ አይደለም እንዴ ማለት ያለበት? ጅምላ ጨራሽ የኬሚካል መሳሪያ ይሄ አይደለም እንዴ መሆን ያለበት? ጆርጅ ቡሽ የሰጠው ማስጠንቀቂያ ምንድን ነው? ሳዳም ሁሴን ልጅህን፣ ሚስትህን፣ የልጅ ልጁ አጠቃላይ ቤተሰብ አክስት፣ አጎት የምትለውን የባዝ ፓርቲ ግብረበሎችን የተወሰኑትን ከኔ ልለያቸዋችን የምትላቸው እና የምትፈልገውን ገንዘብ ከዛ ውሰድና ወደምትሄድበት ሂድ፣ ወደሚቀበል ሀገር። ይሄ ጦርነት እንዲቀር ገባ። ሳዳምና ቤተሰቡ በዚህ መንገድ ተያይዞ ስለሄደ እንዴት ሆኖ ነው የኬሚካል የጅምላ መሳሪያው ስጋት ሊቆም የሚችለው? ኢት ዋዝ ኖት ዘ ሪል ኢሹ። ጥቁር ደም የምንለው ነው በአማርኛ። አባቱ ጆርጅ ቡሽ ትልቁን እኛን ትልቅ ዲፕሎማት፣ እኛን ትልቅ መሪ፣ ያንን ጦርነት የቀለበሱ ኩዌትን ነፃ መውጣት ብቻ ሳይሆን እነ ሳውዲ አረቢያን
የሰላጡ ሀገሮችን ከነበራቸው በተገንነት ቆመው እነ ሳውዲን እኮ አድነዋል ነው በእንትኑ ሳዳም እንዳይቀጥል ማለት ነው ያደረጉ ሰው ተዋርደው ተብጠልጥለው ብዙ ጊዜ በመጀመሪያ ስልጣን የሚባረሩት ጥቂት ሰዎች ናቸው እንደ ጂሚ ካርተር አይነት ምናምኖች ናቸው እንጂ ሁለት ስልጣን ዘመን ነበር የሚያደርጉት እሳቸው በአንድ ስልጣን ዘመን ይወረዱት ጦርነትን አሸነፉ አባቱ ይሄ የጆርጅ ቡሽ ትንሽ ውስጥ ነበር ስለዚህ ቤዚካሊ ያንን ጦርነት ጀመረው ማለት ነው ጀመረው ከጉድጓድ አውጥቶ ሳዳም ሁሴን ሁለት ልጆቻቸውን ገሎ የልጅ ልጃቸው ሙስጠፋን ገሎ የሙስጠፋ ሞት ከባድ ከመሆኑ የተነሳ ከተደበቁበት አላውጃ በቦዲጋርዶቻቸው ልብስ ቀይረው ተሸፋፍነው ልጆቻቸው የተቀበሩበት ቦታ የልጆቻቸውን አይደለም ያዩት ህፃኑ ሙስጠፋ 11 12 ዓመት የሚሆነው ነው እሱ መቃብር ላይ ሆኖ ሳዳም ሁሴን በዛ በጨለማ አልቅሰዋል አያት ናቸው ለልጁ he killed everyone የሳዳም ሁሴን ዜን ሴቶቹ ናቸው የወጡት ከዛ በኋላ ሳዳም ሁሴን ምንድነው ያደረገው የስንት ዓመት ሰው ናቸው ሳዳም ሁሴን 20 ዓመት እስር ቤት በተበየነባቸው የሞት ፍርድ ነው ጆርጅ ቡሽ ትንሹ ቆመው አሰቅለዋል አሳልፈው ነው የሰጧቸው በሀገሪቱ ውስጥ ያለውን ሁከት ያውቁታል ለበቀልተኞች አሳልፈው ነው የሰጡት እንዴ ለሳዳም ሁሴን ማዘን አይደለም ግን ከዛ ሁሉ በኋላ በዛ መንገድ የተያዘ ሰው በዛ እድሜ እኔ በእውነት ይሄን ያመለካከት 20 ዓመት ብታደርገው ዝም ብለህ አንድ ክፍል ቤት ሰጥተህ ምንድን ነው አሁን የማን ነው የፈረንሳዩ ፕሬዚደንት ሳርኮዚ ታስሮበት የነበረው ማለት ከማንም ጋር ያገናኝም አንድ ክፍል አለች እቺን የምታክል አልጋለች ገላ መታጠብ ያለው ለስፖርት መሮጫ ምናምን አለችው የእንትን አለው በቃ እዛ ትረሳዋል ሰው የሆነ ነገር ያድርግ ሲሳደው ነው እስከማስቀል ይደርሱ ጆርጅ ቡሽ ስለዚህ ያጥቁር ደም ከባድ በቀል ነው አሜሪካ ያኔ ከሰረች ከ3 ትሪሊዮን ዶላር በላይ ነው ወጪው ከ3 ትሪሊዮን በጣም ትልቅ ገንዘብ አዎ ያን ጊዜ ነው አሜሪካ በዚህ የቂም በቀል ጦርነት ውስጥ እየነበረች ነው ቻይና ከምስራቅ እንደሚወጣ ፀሐይ ከተራራው ጀርባ አሁን እንደምናውቃት ሀገሩን አበቃለች አየ ወደ 1 ትሪሊዮን የሚጠጋ ብድርም ሰጥታለች አሜሪካ ካሉባት ወደ 40 ቢሊዮን ዶላር ትሪሊዮን ይጠጋ በብሔራዊ ዕዳ ውስጥ የተወሰነ 1 ትሪሊዮን ገደማ የቻይና ነው ስለዚህ ለቻይና ትልቅ ለአሜሪካ መቆርቆስ ለቻይና መውጣት ትልቅ አስተዋጽኦ ያደረገ ነው አሁን እየተደረገ ያለው ውጊያ ግን በዛ ደረጃ የሚታይ አይደለም በቀን አሜሪካ 2 ቢሊዮን እንደዚህ ልታወጣ ትችላለች እስካሁን ድረስ የተካሄደው ውጊያ 10 ቀን ውጊያ ነው ገብቷል ስለዚህ አፎርዴብል ነው ውጊያው ከቀጠለ ነው ስለዚህ ውጊያ ምን ያህል ይቀጥላል ለአድማጮቻችን አንድ ነገር ማስቀመጥ አለብን አሁን ጦርነቱን ኢራኖች የሚያሸንፉት ምን ሲሆን ነው ጦርነቱን ኢራኖች የሚያሸንፉት በሁለት መንገድ ነው ሁለቱም የሚያሸንፉት በጊዜ ነው ብያለሁ ጊዜ ነው ወሳኝ አሁን ኢራኖች መተኮሳቸውን እስካላቆሙ የሰላጡ ሀገራት ላይ መተኮሳቸውን እስካላቆሙ የሆርሙዝ ሰርጥን ገብቷል አናሳልፍ በዛቻ ነው በነገራችን ላይ እስካሁን በዛቻ ብቻ ነው ያቆሙት እስካሉ ድረስ እና ይሄን እነዚህ ሶስቱን ነገሮች ማን ነው ቀድሞ መተኮስ የሚያቅተው ለምሳሌ የሰላጡ ሀገሮች አሁን በሰፊው እየተዘገበ ያለው እንትኑ እያለቀባቸው ነው የመከላከያው ሚሳኤል ከኢራን ሚሳኤል ቀድሞ የነሱ መከላከያ አለቀ ማለት ኢራን መተኩሰው ይመታል ማለት ነው ያ ደግሞ ትልቅ ዲዛስተር ነው አንዱ ይሄ ነው ሁለተኛ እነዚህ ሀገሮች ኢራቅ ከ4 ሚሊዮን ገደማ የቀን ምርቷ ላይ ወደ 1 ሚሊዮን ወርዳለች ነዳጅ ማምረት እያቃታቸው ነው አንዳንድ ሀገሮች ነዳጅ ማምረት ካቃታቸው አሁን እንትኑ ደግሞ $100 ወጥቶ ነበር አይደል
አሁን ትናንትና ትራምፕ በቀናት ያልቃል ማለታቸውን ተከትሎ ወርዷል። ነዳጅ ቀነሰ ቀንሷል። አሁን በቀናት ያልቃል ማለታቸውን ተከትሎ ጦርነቱ የሚባባስ ከሆነና በቀናት ያልቃል የሚሉት ጦርነት ምንም አይነት እጅ እየሰጡ አይደለም አሁን ኢራኖች። ስለዚህ እየተባባሰ የሚቀጥል ከሆነ አሁን አሜሪካ ልትሄድበት ያሰበችው መንገድ ምንድን ነው? ዶናልድ ትራምፕ እያሉ ያሉት ይሄንን እንዳትዘጊ ነው። ሆርሙዝ ሰርጠን ነዳጅ ይተላለፍ ነው። ኢራኖች ግን ጦርነቱ ካልቆመ መዝጋታችንን እንቀጥላለን ብለዋል። ስለዚህ በሚቀጥሉት ቀናት ይሄ ጦርነት ዛሬ ይሄዳል፣ ነገ ሐሙስ፣ አርብ በጣም እርግጠኛ ሆኜ ነው የምነግርህ እስከ አርብና እስከ ቅዳሜ ባለው ዶናልድ ትራምፕ ይህን ጦርነት ሊያቆሙት ይችላሉ ብዬ አስባለሁ። ይህን ጦርነት ካላቆሙት በዚህ ጊዜ ውስጥ ሁሉ የሚያልፍ የለም ማለት ነው። በዛ በእንትኑ ላይ በሆርሙዝ ባሉት 4 ቀናቶች ደግሞ በሚወስዷቸው እርምጃ ኢራን የሚደርስባት ምት አለ፣ ህመም አለ እና ሰዎች አሏት። በእነዚህ ቀናቶች ውስጥ የሚያሳጣት ነገር ደግሞ ምንድን ነው? ሌላ ጉዳት ደርሶባት እስቲል ጉዳት ማድረስ የሚያስችለው መዋቅሯ እንዳለ ከሆነ በምንም መንገድ ያንን አትከፍትም ማለት ነው። ይሄ ምን ያደርገዋል? የነዳጅን ዋጋ ጣራ ቀዶ እንዲወጣ ያደርገዋል። ስለዚህ አሁን ዶናልድ ትራምፕ የአሜሪካ ባህር ኃይል የነዳጅ መርከቦችን እንዲያጅብ እንደ መፍትሄ በሁሉም የነዳጅ አምራች እንደዚህ የሚጠበቀው ይሄ ነው። ይሄ ደግሞ የአሜሪካ የጦር መርከብን ላደጋ ያጋልጠዋል ነው የጊዜ ጥያቄ። ለምንድን ነው ሰርጡን ኢራኖች በሁለት ከፍለው ነው የያዙት? ምንድን ነው የሆርሙዝ ሰርጥን ይሄ እስላማዊ ዘብ የሚባለው ኃይል አለ፣ በጣም የታጠቀ እንትን ያለ ነው። እሱ ምን አለ በአንድ ሳይድ በኩል ራሱን፣ በዛኛው ሳይድ ደግሞ መደበኛው የኢራን ባህር ኃይል አለ። አሁን ይሄን እንግዲህ መምታት ይቻላል። ነገር ግን አሁን ጥያቄው አንተ እነሱ መተህ እስክታጠፋና እነሱ እስኪጠፉ ድረስ የሆርሙዝ ሰርጥን ዘግተው የሚቆዩበት ቀናት ስታይ ብዙ ተንታኞች የሚሉት የነሱ ይበልጣል ነው የሚሉት። ምክንያቱም እዛ ላይ ፈንጂ ምንድን ነው ሰው አልቦች አሉ፣ ጀልባዎች አሉት። ፈንጂ ጠምደው ትንንሽ ጀልባዎች ናቸው። በሪሞት ሄደው እንትኑን ከስሩ ይመታል፣ ይፈነዳል። እና ደግሞ ቦምብ ፈንጂ ጠማጆች አሉት። መተላለፊያውን በእንትን ያደርገዋል። ስለዚህ አሜሪካ ፈንጂ መጥረግ አለባት፣ እነዚህን ማለት አለባት። ራሷ ለጥቃት የምትጋለጥበት ሁኔታ አለ። ስለዚህ ይሄንን በማድረግ ለመቆጣጠር ሙሉ በሙሉ እያጀበች ስትሄድ የምታጅበው የነዳጅ መርከብ ለእሷ ስትራቴጂክ እንትን የለውም። ለምሳሌ ወደ ቻይና የሚሄድ ነው አንድ የነዳጅ እንትን ነው ማለት ነው። ይሄኛውን እሱን አጅባ ስትሄድ ሪስክ የምታደርገው ግን ባህር ኃይሏ ሊመታ ይችላል። ሁለተኛ የጊዜ ጉዳይ አለ ብያለሁ። ማን ነው ቀድሞ የሚያጠፋው? ቀን እየሄደ በሄደ ቁጥር የነዳጅ ሁኔታ ዓለምን አስጊ ሁኔታ ላይ ሊከታት ይችላል። ለምን? ቅድም ያልኩ ነገር ይሄ በሰማይ የምታደርገው ተኩሷ ተጨምሮ አደጋ እያመጣ ያለው የማምረት አቅማቸውን የተባበሩት አረብ ኤሚሬት ዘግቻለሁ ብላለች። አንድ የነዳጅ ጉድጓድ ዘግታለች። ማነች ሳውዲ አረቢያም አንድ የነዳጅ ማጣሪያ ዘግቻለሁ ብላለች። ለጥንቃቄ ማነች ኳታር የነዳጅ ይሄ ምንድነው ወደ ሊኩዊድ ወደ ፈሳሽነት የሚቀይረው ጋዙን እሱን እንደዘጋች ናለች። አሁን ኤክስፐርቶች የሚነግሩ ምንድነው ከዘጋ በኋላ የነዳጅ ጉድጓዶችን በቃ አባርቷ ቀጥሉ ሲባል ወዲያውኑ ማምረት የምትቀጥሉ አይደለም። ኦኬ ገብቷል። ስለዚህ ፕሮሰስ አለው ማለት ነው። በጣም የራሱ ፕሮሰስ አለው እና የገበያውን ሁኔታ ሊያቀውሰው ይችላል። ያ ደግሞ አጠቃላይ በራሳቸው የዶናልድ ትራምፕ የስልጣን ወንበር ላይ ገዋሳት የሚጭር ነው። ለምሳሌ የነዳጅ ዋጋ 50 እስከ ትናንት አሁን ወረደ እስከሚባልበት ድረስ በጋሎን 50 ሳንቲም ጨምሮ ነበር። ስለዚህ አሁን ትልቁ ፋይት ያለው አሁን የዚህ ውጊያ ድምር ውጤት ምን ሆነ?
ኢራን ቤዚካሊ እየተዋጋቻቸው ያለችው በኢኮኖሚ ነው ማለት ነው። ስለዚህ አንደራደርም፣ የምንፈልገውን ነገር ማግኘት አለብን የሚል አቋም ይዘው ዛሬም ውጊያው ቀጥሏል። ዛሬም ተኩሰዋል ወደ እስራኤል። እስራኤልም ገብታ እየደበደበች ነው፣ አሜሪካም ትደበድባለች። ጦርነቱ ግን በቀናት ውስጥ ያልቋል ተብሏል። ስለዚህ እንትኑን ለመደምደም ለኢራኖች ድል ምንድን ነው? ለኢራኖች ድል ማለት ቱ ሰርቫይቭ፣ ይህን የአሜሪካና የኢራን የጋራ ምንድን ነው ጦርነት መትረፍ። ጦርነቱ እንዳበቃ ከየተደበቁበት ጉድባ ተጠራርተው የሞተውን አልቅሰው በመቅበር የቆሰለውን ወደ ሆስፒታል ልከው የቀሩት የጎደለውን በማሟላት የፈራረሰውን በማንሳት ነገር ግን ከዚህ በኋላ ጦርነት እንደማይቃጣበት ኃይል ሆኖ ወደ አደባባይ መምጣት ነው። የድርድር ጠረጴዛውም ላይ በተሸናፊነትና በተንበርካኪነት ሳይሆን ለእኛስ ምን አለ ብለው መደራደር የሚችሉ ኃይሎች እንዲሆኑ ነው። ቢያንስ ኢራኖች እንዳሰሉት ይሄን ጦርነት እነሱ እየተዋጉ በነዳጁ ምክንያት በለው በምን ምክንያት ሆነው አሜሪካና እስራኤል ቀድመው እንዲያቆሙ ከተገደዱ እነሱ አሸንፈዋል ብለው ነው የሚያስቡት። የመጀመሪያው ድል ምንድን ነው? ዲተረንስ ነው የሚሉት። ከዚህ በኋላ ወደ ኢራን ለመዝመት በምታስብበት ጊዜ የሰላጤው ሀገሮች ጭምር የለንበት ስለዚህ ወዲያውን የሚመለሱት ወደ ውስጥም ውጊያ ያደርጋሉ ብያለሁ የተነሳው። ከዛ በኋላ የሞተውን ቀብረው ምን ካሉ በኋላ የኒውክሌሩን ጉዳይ ሊደራደሩ ይችላሉ። ሚሳኤሉ ግን ቀጥ አድርጎ ለዚያ ቆያቸው። አሁንም ሚሳኤሉ ማለት ከሰርፋይ ከእንትናቸው ጋር የሚሄድ ነው። ስለዚህ እሱን ወደ ማርገብገብ ነው የሚመጡት እንደገና እና ኢራኖች በኒውክሌሩ ላይ ምንም አይነት ስምምነት ሊደርሱ ይችላሉ ብዬ ላስብ ይችላሉ፣ ማዕቀብም ሊያስነሳ። በሚሳኤሉ ላይ ግን እሺ የሚሉ አይመስለንም። በተጋትሮ ተራዳው በኩልም እሺ የሚሉ አይመስልም። ይሁንና ከዚህ በኋላ አሁን ባሉበት ሁኔታ በእስራኤል ላይ የህልውና አደጋ ለተወሰኑ ዓመታት መጋረጥ የሚችሉበት ሁኔታ የለም። ስለዚህ ነገሮች በዚህ መንገድ የሚታዩ ይሆናል። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ማን ነው የሚያሸንፈው? ማሸነፍስ ማለት ምን ማለት ነው? ከትንታኔው አብዛኛውን ነገር ተረድታችሁታል ብዬ አስባለሁ። ጊዜ ለሁሉም ነገር መልስ አለው። እኛም እናንተም ለጊዜ እንስጠው። ይህ ከዓለምነህ እንስማ ፕሮግራማችን ነው። የዛሬ ፕሮግራማችን ይህን ይመስላል። በነገራችን ላይ ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። ፕሮግራማችንን እያያችሁት ነው። ታዲያ ላይክ እና ሰብስክራይብ ማለት እስካሁን 500 ሺህ አልደረሰም፣ 480 ሺህ ላይ ነው ያለውና አያሳዝንም ወይ? በእርግጥም ያሳዝናል። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። ይህ ከዓለምነህ እንስማ ፕሮግራማችን ነው። በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ።